ጋር ማስቀምጣለሁ እንደዚህ እስኪመጡ ድረስ ይሄን አክል ወር ቆያለሁ፣ ይሄን አክል ጊዜ ቆያለሁ፣ አስቀምጪልኝ ይሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዘይኗዬ እንዴት ነሽ? ደህና ነሽ? እኛ አለን አልሐምዱሊላህ። ኦርዲኒቲ እኔ ሰው በቃቶብኝ ነው የታሰርኩትኝ። እቃ የማዛት አረቢያን መጅልስ የማዛት ሴት ነበረች። እንግዲህ ያለ 4 አመት ደንበኛ ነን፣ አብረን ነው የምንሰራው። እኔ እቃ ኦንላይን እቀበላለሁ ትእዛዝ፣ እሷ ደግሞ ዲዛይነር ናት። መጅልስ እንደዚህ ጨርቆችን ትሰራለች እና ሰፊ ቦታም አላት። የገዛሁት እቃ እሷ ጋር ማስቀምጣለሁ እንደዚህ እስኪመጡ ድረስ ይሄን አክል ወር ቆያለሁ፣ ይሄን አክል ጊዜ ቆያለሁ፣ አስቀምጪልኝ ይሉኛል ማለት ነው። እና እንግዲህ በመተማመን እሷን በማመን ያለ ቀብድ ሙሉ ብር አስገባላታለሁ። አሁን ለምሳሌ አንድ መጅልስ 120 ሺህ ብር ከሆነ በመተማመን እንዳያንሰኝ ሙሉ ብር አስገቢልኝ ትለኝና ሙሉ ብር ቀብድ ሳይሆን ሙሉ ብር አስገባላታለሁ። ወደ 7 ናቸው 8 ልጆች ገንዘብ እንደዚህ ጊዛብኝ ጠፍታ በእሷ ምክንያት ነው እስር ቤት የገባሁት። ዞሮ በትእዛዝ እቃ ምክንያት ነው ማለት ነው። እና አሁን ለራሷ ለጊዜው እንግዲህ እቃዋን ሁሉ ነገር ውስጥ በውስጥ ለዚህ ወር ለዚህ ጊዜ እያለችኝ ውስጥ በውስጥ እቃዋን አንስታ ሴትዮዋ ጠፋች ማለት ነው። እንግዲህ በእሷ ቦታ ነው እኔን የያዙኝ። ወላሂ በጣም ነው የሚያስጨንቀው። የሰው ፊት ማየቱ፣ ሚዲያ ላይ መወራቱ በጣም ያስጨንቃል። ግን ደግሞ እኔ ቤት በተንኳኳ ቁጥር ግቢ በተንኳኳ ቁጥር እንደዛው እኔ አሁን ስጋቴ እስር ቤት እንዳልወልድ ነው በሚገርምሽ ነገር። እና ሚዲያ ላይ እንዳይወጣ በጣም ብዙ ታግዬ ነበረ። ከእሷ ጋር ያለውን ነገር እጨርሳለሁ፣ ገንዘቡ ትመልስልኛለች ምናምን ብዬ ግን አልተሳካም። ሚዲያ ላይ መውጣቱ አልቀረም። የእነንትናም ስልክ ፈልጌ ነበር፣ የእነ አቡ አሚራ ስልክ ብቻ። እስኪ በቃ ሚዲያ ላይ መውጣቱ ነው። እኔ ወላሂ የሰው ፊት ማየቱ በጣም ነው የሚያስጠላው። እቃ ያዘዙኝ ሰዎች ናቸው አሁን እያስጨነቁኝ ያሉት፣ እነሱም ናቸው ገንዘባችን መልሽ በማለትም ያሳሰሩኝ። ለሄ ቪዲዮ ለመስራት ራሱ እንዴት እንደሚጨንቅ ብታይ። በተለይ ደግሞ የሚዲያ ሰብ ስትሆኚ ምናምን ወላሂ በጣም ነው የሚጨንቀው። እና እኔ አቡ አሚራን አገኘችው ነበር፣ ግን እንዴ ብዬ ነው ብዬ አልነገርኩትም። ፈልጌ ነው ብዬ ጽፌለት ነበር ዋትሳፕ ላይ። እሱን ቀጥታ ደወለልኝ ማለት ነው። ግን ሲደውልልኝ ወላሂ ለመንገር ራሱ እንዴት እንደተሸማቀቁ አላነሳውለትም ስልክ። አቡ አሚራን አግኝቼዋለሁ። ሰላም እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላም ፍቅሩ በዝት ይበልልኝ። እንዴት ናችሁልኝ? አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበራችሁ እንኳን በሰላም ቆያችሁ እያልኩኝ ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ያው እህታችን ሁላችሁን ታውቃታላችሁ፣ ፋሲካ ዩቲዩብ የምትባለው እህታችን እንግዲህ እንደኛ ስደተኛ ነበረች እና ወደ ሀገር ቤት ገብታ ትዳር ይዛ ያው ያለችበት ሁኔታ በጣም ያሳለፈችው ሁኔታ በጣም አስቸጋሪ ነበር። ያው እንግዲህ ስደተኞች ከሀገር ስንገባ ሀገር ቤትም ሆነንም እዚህ ስደት ሆነንም ያው ብዙ ፈተናዎች ያጋጥመናል። የእሷ ደግሞ የተለየ ነው። ሁነኛው ነገር ደግሞ ያው ሃይማኖቷ መቀየሯ ለእሷ በጣም ትልቁ ፈተና ሆኖባታል። ዋነኛው ነገር ያው ሃይማኖቷ መቀየሯ ቤተሰቦቿን እንዲለዩት ሆናለች። አዎ ይሄ ቤተሰቦቿ ትክክል ነው። እኛ በኦርቶዶክስ ተዋህዶ ሃይማኖት ማንም ሰው ሃይማኖቱ ከቀየረ በተቻለ አቅም ሃይማኖቱ የቀየረበት ምክንያት ተረተን እንዲማር እንዲመለስ እናደርጋለን። አለበለዛ ግን ያው ማንኛውም ሰው ሃይማኖት የቀየረ ሰው እምቢ ካለ አልረዳም የተከተልኩት ሃይማኖቴ ይበቃኛል ካለ እንግዲህ ያው መተው ነው ማለት ነው። በራሱ በሚሄድበት መንገድ ይሄዳል ማለት ነው። እና እንደተባለውም እንግዲህ ቤተሰቦቿን ተዋት፣ በራሷ መንገድ እንድትሄድ ፈቀዱላት። ሄደች፣ ትዳር ያዘች፣ ወለደች። እና ያው
ያው ፈተናው ከዛ ቀጠለ። ቤተሰቦቿን ተለዩት ማለት ነው። እና ከዛ ወጣ ወረድ እያለች ስራሷን ስራ ጀመረች። ያው ከይተንቢ ገብዙ ትችት ደረሰ። ከሌላን ከአስተምሮቿ ጋር ስትጣላ፣ ከባለቤቷ ጋር ስትጣላ እንግዲህ አምጣብን ነው ማለት ነው። እንግዲህ እግዚአብሔር አምላክ አምጣብን ነው ከእንደዚህ አይነት ፈተና እግዚአብሔር አምላክ የጠበቀን እና እኔ ከዚህ በፊት ራሱ እሷ ቪዲዮ ላይ ስሰራ አንቺ እንደዚህ እንዴት ለምን ትያለሽ? አንቺ እኮ እሷ ሙስሊም ሆና ሃይማኖቷን ስለቀየረች ነው ወይ ምናምን እንደዚህ ምትያት ተብያለሁ። እኔ ከሷ ሃይማኖት ቀየረች አልቀየረች እኔ ምንም የሚያገባኝ ነገር የለም። ሰው ለራሱ ብሎ ነው የሚጣፍጠው ማለት አለበለዚያ ግን ድንጋይ ሆኖ ነው የሚጣለው ማለት ግን ሰው አይናችን እያየ ሰው ሲጠፋ ግን በጣም ያሳዝናል ማለት ነው። አንደኛው ነገር ምንድን ነው እህቶቼ ለወንድ ብላችሁ ሃይማኖታችሁን አትቀይሩ፣ ዋነኛው ነገር። ሁለተኛ ነገር ደግሞ ብራችሁ ደግሞ አሳልፋችሁ አትስጡ፣ ለሰው አትስጡ፣ ሰው አትመኑ። እና አሁን ያለችበት ሁኔታ እንደው የሃይማኖቱ ይለፍና እግዚአብሔር አምላክ አቀለላት። በእውነት እግዚአብሔር አምላክ ለሙስሊሙም፣ ለፕሮቴስታንቱም፣ ለአይሁዶችም፣ ለሂንዱይዝሙም ድንጋይ ለሚያመልኩትም ራሱ እግዚአብሔር አምላክ ይጠብቃቸዋል። ምክንያቱም እግዚአብሔር አምላክ ማሪ ነው። ክዳኛለች ብሎ አይጨክንም። የኔ አምላክ የኔ አባት ጌታ መድኃኒተ ኢየሱስ ክርስቶስ ትታኛለች ክዳኛለች ብሎ አይታወም ማለት ነው። አምላኬ ሮህሮ ስለሆነ ማለት ነው። እሱ ይርዳት ብዬ እኔ ጸሎቴን ራሴን እመኝላታለሁ፣ መልካውን እመኝላታለሁ። አሁን እቺ እህታችን እንደሰማችኋት መጀመሪያ ላይ እንዳስቀመጥኩት እንደሰማችኋት ቪዲዮ እንትኑ ላይ ድምጿ ላይ እንግዲህ የምታምናት ጓደኛዋ ያው ኢንኮርፖሬት አድርገው ነው መሰለኝ አንድነት አቅራኝተው ነው መሰለኝ የሚሰሩት። ያቺኛዋ ዲዛይነር ነች፣ ዲዛይን ታደርጋለች። እቺኛዋ ደግሞ ያው ተቀበላለች ማለት ነው። ያቺ የሰራችኛው እቺኛው ተቀብላ ትሸጣለች። በቃ እጅና ጓንት ሆነው ነው የሚሰሩት ማለት ነው። እና ያ ኢንኮርፖሬት ሆነው የሚሰሩ የነበሩ ጓደኛሞች አንድ ላይ ተጣምሮ የሚሰሩ የነበረው ይሄን አክል ብር መጀመሪያ ላይ ላክልኝ፣ ይሄን አክል ብር ላክልኝ ተብላ እቺኛዋ ዝም ብላ ትልካለች ማለት ነው ለዲዛይነሯ። ከዛ በኋላ ደግሞ ያው እቺ ደግሞ ሌላ ሰው ያዛታል አይደል? አሁን ለምሳሌ አንድ ሰው ስደት ላይ ያለ ሰው ይሄንን ነገር ይሄንን አድርሽልኝ ብለው ብር ይልኩላታል፣ ያስገቡላታል። እሷ ግን ያው የመጀመሪያው ዲዛይነሯ ሰርታ ካልሰጠቻት እሷም ደግሞ ለከስተመሮቿ መስጠት አትችልም ማለት ነው። አሁን ያሳሰሯት ማን ነው? ከስተመሮቿ ናቸው። የገርማችሁ ነገር ማለት ነው። እና ይሄ ነገር ያው ፈተና ውጣ ወረዱ መኖሩ ያለ ነገር ነው፣ የማይቀር ነገር ነው። ቢሆንም ግን አንዳንድ ጊዜ የምንሰራው እንትናችን ምንድነው ጥንድ ሆነ የምንሰራው ሰው ምን አይነት ሰው ነው ብለን ማጥናት አለብን። እቺ ልጅ አሁን አሳሰሯት፣ እርጉዝ ነች እና እርጉዝ ሆና ግን እስር ቤት ነው ያለችው። እንግዲህ ያው ይሄ ነገር መቅለል ይኖርበት ነበር፣ ግን እንዴት እንደሆነ ፖሊሶቹ አልገለጸለቻቸው መሰለኝ፣ አላብራራለችላቸው መሰለኝ። እንዴት እንደሆነ አላውቅም። ግን እንግዲህ እስር ቤት በጣም ከባድ ነው። ባለፈ የማነት የጃኒ ነው ጃኒ የሚባለው ቲክቶከር፣ የሱም እንደዚህ ልትቃረብ ስትል ነው ትፈታና እንደው የምታታሰር ከሆነ ከዛ በኋላ ትታሰራለች ከወለደች በኋላ ብሎ ህዝብ ሲጮህባቸው ነው ፈተዋት ወልዳ ተመለሳ ለጥሪ ሄዳለች ተብላ ተጠርታ። ከዛ በኋላ ግን ያው እሷ ብቻ ሳትሆን ባሏንም ጭምር ነው በቀጥሮ የፈቷቸው ማለት ነው። እና እንደዚህ አይነት ነገር ቢደረግና የሆነ ድምጽ ሆነንላት ብትፈታ እና በቤቷ እንግዲህ ሁለት ነፍስ ሆነው እስር ቤት እኔ ታስሬን ባላቅም የእሷ ሁኔታ ላይ ሆኜ እርጉዝ ሆኜ ባላቅም፣ ግን ያው ዘመድ አዝማድ ሲወልዱ እርጉዝ ሲሆኑ ምን አይነት ስሜት እንደሚሰማቸው ሆርሞናቸው እንዴት እንደሚቀያየር የታወቀ ነው። እንኳን እስር ቤት ሆነው ይቅርና ቤት ውስጥ ሞራ ሰው በተመቻቸ ኑሮ ውስጥ ሆነው ራሱ እንዴት እንደሚያነጫነጫቸው እንዴት እንደሚያደርግ ሆርሞን በጣም ከባድ ነው። እና ቼታችን ደግሞ በተቻለን አቅም ድምጽ እንሆንላት። ብሩ ከባድ ነው። የሰው ብር እጅ ላይ ያስገብተው ወይ ከእቃቸው አልሆነው ወይ ከገንዘባቸው አልሆነው። እነሱም ሀቅ አላቸው። ቢሆንም ግን ምንም ቢሆን ግን ሁለት እስክትሆን ድረስ ግን መጠበቅ ነበረባቸው። አሁንም ግን ያው ይሁን ከተባለው ደግሞ 1 ወር ሙሉ ከምትታሰር ይሁን ከተባለ ከምትታሰር
ቢያንስ ከወለደች በኋላ ማሰር የሚችሉ ቢሆን አሁን ተፈታ ከወለደች በኋላ ማሰር የሚችሉበትን አጋጣሚ እኛ ድምጽ እንሆንላት ባይ ነኝ። ምክንያቱም እንደዚህ አይነት ሁኔታ ላይ ሆኖ ማየት ራሱ በጣም ይከብዳል። ምክንያቱም ሴት ነኝ፣ ሁላችን እኮ ሴት ነን እና እግዚአብሔር አምላክ እንዲረዳት በጸሎት በድዋ አስቧት። ይሄ ነገር ደግሞ እንደው እንዲያቀልላትና በቤቷ ብትገላገል ያለውን ነገር ሁኔታ ከወለደችም በኋላ ብትወጣው ባይ ነኝ እኔ በራሴ ማለት ነው። እንግዲህ እግዚአብሔር አምላክ ይርዳት። ሰው ከአንድም በሌላም አጋጣሚ ፈተናዎች የማይቀር ነገር ነው። ግን ሁለት ሆኖ መፈተን ደግሞ በጣም ከባድ ነው። እንግዲህ እግዚአብሔር አምላክ እንደዚህ አይነት ነገር እግዚአብሔር አምላክ ይጠብቀን። በሰላም ደግሞ የጀርባ ከሆዳ ደግሞ ጀርባን አድርጋ ደግሞ በሰላም ተገላግላ እዳዋን ከፍላ እንድናያት የእግዚአብሔር መልካም ፈቃድ ይሁን። በዚህ በመቀጠል ደግሞ ያው እኔ እህቶቼ ምንድን አስተውለን ማሰብ ያለብን በዚህ ሳምንት በተለይ የተረዳሁት ነገር ቢኖር ሰው የማመን ችግር ላይ ነው። አሁን ችግር ያመጣብን ያለው ማን እሷ እንደዚህ ሰርታ ትሰጠኛለች ብላ ያላትን ሙጭጭ አርጋ ከስተመር ያዘዟትን ብር ወይ ካልሆነች ወይ ከገንዘብ አልሆነ አጠናቃ ሰታ ነው እሷን ከስተመሮቿ እንድትታሰር ያደረጓት ማለት ነው። እና በጣም ከባድ ነው እንደዚህ አይነት ነገር። እግዚአብሔር አምላክ ይጠብቀን። ብራችሁን እቃችሁ ማዘዝ የምትፈልጉ ከሆነ የምትገዙ ከሆነ አንድ ስራ ለመስራት ካሰባችሁ በባንካችሁ አስቀምጡት። ዋው በባንክ መቀመጡ በየቀኑ ወረቀት እየሆነ እየመጣን እየወደቀ ነው የኛ ሀገር ብር ማለት ነው። ቢሆንም ከመበላት ባዶ ከመሆን ግን ይሻላል። ቢያንስ ማለት በዜሮ ከሚባዛ ድክመታችሁ ግን ትንሽ ነገር አለኝ ትላላችሁ። ለምን 200 የነበረ ለምን 100 ለምን አይሆንም? ቢሆንም አጠራቅሙት፣ በባንካችሁ አስቀምጡት። ለሰው አትስጡ። አገሬ ሄጄ ይህን ነገር እሰራለሁ፣ አክሲዮን እገዛለሁ፣ እንደዚህ አይነት ነገር ፋብሪካን ከፍታለን ብለው የሚያተልላችሁ እኛ አረብ ሀገር ሴቶች ያለንበት ሁኔታ ትንሽ ነገር ከተናገረን ቶሎ ነው የምንሰማው፣ ጆሮ እንሰጣለን። ልባችን በጣም አላቅም ምን አይነት ልብ እንዳለን ማን በራሴ በጣም ነው እኔ በራሴ እንትን ምለው ማን በተለይ በዚህ ሳምንት ላይ በተነዳሁት ማን ነው እንደዚህ በቃ አዚም ያደረገብን እንዳንነቀር ያደረገን ምንድን ነው? አውሮፓ ያሉት እኮ ምንም ቢነገራቸው እንደዚህ ይሆኛለሁ ቢባሉ እኮ 0.5 ሳንቲም እኮ አይሰጡም አይልኩም እኮ። እኛ ግን 1 ሚሊዮን ግማሽ ሚሊዮን 300,000 200,000 ለእከሌ አሳልፍ የሰጠሁት እንደዚህ ያደርጋለሁ ብለ አክሲዮን ከፍታለሁ እንደዚህ ያደርጋለሁ ተብለን አሳልፈን ሰጠን ብለው ሲናገሩ ሰምቼ እኔ በጣም በራሴን ያዘንኩት ማለት እና ሰው ደግሞ ነገ መጥፋቱን አያውቅም። ዛሬ ብሩ ብዛቱ ነው የሚያየው እና እግዚአብሔርን አይፈራም። እግዚአብሔር አለብኝ አይልም። ነገ እሞታለሁ አይልም። የሚገጥመኝ ነገር አለ አይልም። በቃ ብሩ ነው የሚያየው። የኛ ላባችን እንዴት እንደሚገኝ እኮ መቼስ ሌት ተቀን ያለ እንቅልፍ ትንሽዬ ህፃና አሰሪዎቻችን እየገላመጡን ወይ ምሳ እናገኛለን፣ ወይ ቁርስ እናገኛለን፣ ወይ ረፍት አናገኝም። የራሳችን እኮ በእንትና ቫዝሊን ራሱ እኮ ማንገዛለን እኮ እኛ የአንድ ጨርቅ ሳይኖረን ለሰው እንሰጣለን ማለት ነው። እና እህቶቼ ላባችሁን በኪሳችሁን እኛ እኮ ያመጣነው እኮ አሻዋ ሜዳ ላይ እኮ ለቅመን እኮ አይደል ያመጣ ነው፣ የለፋንበት ነው ውዶቼ። እና እግዚአብሔር አምላክ ይርዳን። በእውነት ሰው እንዳለ እንትን እያለ ነው፣ ስግብግብ እያለ ነው በብር ማለት ነው። እና ላባችሁን በእጃችሁ አድርጉ ባይነኝ። ብዙ ነገር ትማራላችሁ ብዬ አደርጋለሁ። እኔ ወሬ አላበዛባችሁ በዚህ ሳምንት፣ ምክንያቱም የምትሰሙት ነገር እንዳለ ሁሉ ያስረዳል ሁኔታው ያለውን ነገር ማለት ነው። እና እህታችን እግዚአብሔር አምላክ ይርዳት። ላባችሁን ደግሞ ጠጠር አይደለም ከምድር ላይ አለቀማችሁትም በማሰሪያችሁ ሰሩ፣ በሻንጣችሁ አድርጉ፣ በቦርሳችሁ አድርጉ። ለማንም አትስጡ፣ አትሸወዱ። እህቶቼ እስኪ ጠንከር እንበል። በእውነት በጣም እናሳዝናለን። እንደኛ እኮ ሰው የሚጫወትበት ሰው እኮ እንደኛ የለም እኮ። ስነሰደብም እንደኛ የለም። ብራችን ሲበሉብን ደግሞ እንደኛ የለም። በትዳር ሲፈቱን በትዳራችን ሳይሳካ ሲቀር ደግሞ እንደኛ የለም። በስራችን ደግሞ ሳይሳካለን ሲቀር ደግሞ እንደኛ የለም። በቃ ምን ልበላችሁ እና በጣም የምናሳዝን ሰው ፍጥረት ሆነናል። በተለይ እኛ አረብ ሀገር ያለን ሴቶች ማለት ነው። እና ባላችሁበት የእግዚአብሔር ሰላሙ ፍቅር ይበትልኝ።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። እግዚአብሔር አምላክ አክብርልኝ።